በዓለም አቀፍ ሕግ በዲፕሎማሲ ታሪክና በጂኦፖለቲካዊ ጥናቶች ውስጥ የሀገራት ብሔራዊ ጥቅም እንዴት ህጋዊ ሞራላዊና ታሪካዊ መርሆችን እንደሚያጣምም የሚያሳይ ትልቅና ግልጽ ምሳሌ ቢኖር የካይሮ የውጭ ፖለቲካ አካሄድ ነው። ግብጽ በሰሜን አፍሪካና በመካከለኛው ምስራቅ ረጅምና ውስብስብ ታሪክ ያላት ሀገር እንደመሆኗ መጠን በድንበሯ በባህር ክልሏና በተፈጥሮ ሀብቷ ላይ የምትከተለው የህግ ትርጉም እንደ ሁኔታውና እንደ ግላዊ ጥቅሟ የሚቀያየር እንደሆነ የፖለቲካ ሳይንስና የህግ ባለሙያዎች በስፋት ይስማሙበታል። በተለይም ሀገሪቱ በቅኝ ግዛት ዘመን የተደረጉ ህጎችን፣ ውሎችንና የድንበር ውሳኔዎችን በተመለከተ የምትከተለው ውስብስብ ፖለቲካ አሁን ላይ በናይል ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታቀርበውን ሙግት፣ ክስና ስጋት ተቀባይነት የሚያሳጣው ዋና ውስጣዊ ቅራኔ ነው። የዚህ የግብጽ አቋም መነሻ የሚጀምረው ካይሮ በቅኝ ግዛት ዘመን በነበረችበት ታሪካዊ አጋጣሚና ከብሪታንያ ኢምፓየር ጋር በነበራት ልዩ ወታደራዊና ኢኮኖሚያዊ ተያያዥነት ነው። በ20ኛው ክፍለ ዘመን መጀመሪያ ላይ ብሪታንያ በምስራቅ በሰሜንና በሰሜን ምስራቅ አፍሪካ ላይ የነበራትን የቅኝ ግዛት የበላይነት ተጠቅማ በፈረንጆቹ አቆጣጠር 1929ና በኋላም በ1959 ዓ.ም በናይል ወንዝ አጠቃቀም ላይ ውሎችን ስታዘጋጅ ዋና ዓላማዋ በግብጽ የሚገኘውን የጥጥ ምርት ማሳደግና የራሷን የጨርቃ ጨርቅ ኢንዱስትሪ ፍላጎት ማሟላት ነበር። በወቅቱ የእንግሊዝ አስተዳደር በግብጽ የነበረውን የፖለቲካ ሁኔታ ለማረጋጋትና የፋይናንስ ዋስትናን ለማግኘት ሲል የናይል ውሃን በሙሉ ለግብጽና ለሱዳን ብቻ የሚከፋፈል ህጋዊ መዋቅር እንዲፈጠር አድርጎታል። የ1929 የናይል ስምምነት በብሪታንያና በግብጽ መካከል የተደረገ ሲሆን የ1959 ደግሞ በግብጽና በሱዳን መካከል የተደረገ ነበር። ስምምነቱም የናይልን ዓመታዊ የውሃ ፍሰት 84 ቢሊዮን ኪዩቢክ ውሃን ሙሉ በሙሉ ለሁለቱ ሀገራት ማከፋፈል ነው። የናይል 55.5 ቢሊዮን ኪዩቢክ ውሃን ለግብጽ መስጠት፣ ለሱዳን ደግሞ 18.5 ቢሊዮን ኪዩቢክ ውሃን ማደል፣ ቀሪውን ለትነት መተው ነበር። ውድ የሀሳብ ሚዲያ ቤተሰቦቻችን እዚህ ጋር አንድ ልብ ልንለው የሚገባ ጉዳይ አለ። ከኢትዮጵያ ሆድ ውስጥ በሚፈልቀው አባይ ወንዝ ላይ የሚስማሙትና የሚደራደሩት ሶስቱ ሀገራት የአባይን ውሃ እንደ ቅርጫ ሲከፋፈሉና ሲሸላለሙ ኢትዮጵያን አላካተቱም። ከራሳቸው የተረፈውን ለትነት እንዲሆን ሲወስኑት የአባይን ውሃ ተጠቅመው ረሃብን ማሸነፍ ያልቻሉትን ኢትዮጵያውያንን ማሰብ አልፈለጉም። ይልቁንም የላይኛውን ተፋሰስ ሀገራት ማለትም ከ2/3 በላይ የሚሆነውን የውሃ ምንጭ የሚያመነጩትን እንደ ኡጋንዳ፣ ታንዛኒያ፣ ኬንያ፣ ሩዋንዳና ቡሩንዲ ያሉ ሀገራትን ከኢትዮጵያ ጋር ደምሮ በወንዙ ላይ ምንም አይነት የልማት ስራ እንዳይከውኑ፣ ግድብ እንዳይገነቡ ወይም የመስኖ ልማት እንዳያካሂዱ የሚያግድ የቬቶ መብት ለግብጽ በመስጠት ስምምነታቸውን ፈጸሙ። ግብጽ ይህንን በቅኝ ግዛት ዘመን የተደረገ የላይኞቹን ሀገራት ሉዓላዊነት፣ ህልውናና የህዝብ ቁጥር እድገት ያላካተተ አፓርታይዳዊና ፍጹም ፍትሐዊ ያልሆነ ስምምነት እስካሁን ድረስ የታሪካዊ መብት ማስከበሪያ አድርጋ በመያዝ የጥቅማ ማስጠበቂያ ልታደርገው ስትሞክር ቆይታለች። በኢትዮጵያ ላይም ለዓመታት ጫና እንድታደርግ ስምምነቱ መንገድ ጠርጎላታል። ነገር ግን የካይሮ አስተዳደር ይህንን የቅኝ ግዛት ውል ቅዱስና ዘላለማዊ ህግ አድርጎ ሲሞግት እንዲሁም በዓለም አቀፍ መድረኮች ላይ ሲያስተጋባ በሌሎች የድንበር የመሬትና የተፈጥሮ ሀብት ጉዳዮች ላይ የእንግሊዝን የፈረንሳይንና የኦቶማን ኢምፓየር ውሳኔዎችን ሙሉ በሙሉ ውድቅ ሲያደርግ ቆይቷል። ይህ ተግባር የህግና የሞራል ቅራኔን ፈጥሯል። ለመሆኑ በቅኝ ግዛት ወቅት የተወሰኑ ውሳኔዎችን በሁለት መንገድ የምትመለከተው ሁለት ምላስ በመሆንም ጥቅሟን ስታስጠብቅና የሌሎች ሀገራትን መብት ስትደግፍ የቆየችው ካይሮ በቅኝ ግዛት ውሎች ላይ ምን አይነት ድራማዎችን ስትሰራ ቆይታለች የሚለውን እንመልከት። በአውሮፓውያን አቆጣጠር 1979 ዓ.ም በግብጽና እስራኤል መካከል የተደረገውን የካፕ ዴቪድ የሰላም ስምምነት ተከትሎ የሲናይ ልሳን ምድር እንዲመለስላት ካይሮ ስታደርግ የቅኝ ግዛት ውሎችን ማክበር አልፈለገችም። እስራኤል በ1906 ዓ.ም በእንግሊዝና በኦቶማን ኤምፓየር መካከል የተደረገውን የድንበር መካለል ውል በመጥቀስ በሲናይ ምድር ላይ የምትገኘውን የጣባ ስትራቴጂካዊ የቱሪዝምና የባህር በር ቀጠና ለራሷ ለማስቀረት ስትሞክር ግብጽ ወዳጇን እንግሊዝ መስማት አልፈለገችም። ካይሮ በወቅቱ በ1906 የተደረገውን የእንግሊዝን ውሳኔ አጥብቃ በመቃወም የእንግሊዝና የኦቶማን ኤምፓየር ውሳኔ የቅኝ ግዛት ፍላጎትን የሚያንጸባርቅ እንጂ የመሬቱን አቀማመጥና የታሪክ እውነት ያገናዘበ ስላልሆነ ዋጋ የለውም በማለት ስትሞግት መቆየቷን ታሪክ ይነግረናል። ጉዳዩ ወደ ዓለም አቀፍ ፍርድ ቤት እንዲያመራ በማድረግ በ1988 ዓ.ም የቅኝ ግዛቱ የተሳሳተ መሆኑን አስመስክራ ጣባን ወደ ግዛቷ ስትጠቀልልም ታይታለች። እዚህ ላይ የሚነሳው አንድ መሰረታዊ ጥያቄ ግብጽ ለገዛ መሬቷ ስትል በእንግሊዝ የተወሰነውን ውል የቅኝ ግዛት ስህተት ብላ ውድቅ ካደረገች ብሪታንያ የናይል ውሃን ከፋፍላ ለሀገራቱ ስትሰጥና በሌሎች ሀገራት ላይ ጫና ለመፍጠር ስትሞክር እንዴት ህጋዊ ሞራል ታገኛለች የሚለው ጥያቄ የሚጠይቃት የለም።
በተመሳሳይ መልኩ ግብጽ ከሱዳን ጋር በሚያዋስናት የሐላኢብና ሻላቲን ወረዳ ላይ የምትከተለው አቋም የዚህ ውስብስብ ፖለቲካ ሌላው ማሳያ ነው። ታላቋ ብሪታንያ በ1899 ዓ.ም በግብጽና በሱዳን መካከል የፖለቲካ ድንበር ካካለለች በኋላ በ1902 ዓ.ም ሌላ የቅኝ ግዛት ዘመን ውሳኔ አሳለፈች። በዚህ በ1902 ውሳኔ መሰረት የሐላኢብ ወረዳ በባህል በቋንቋና በጎሳ ስብጥር ለሱዳን ህዝቦች የቀረበ በመሆኑ ቦታው በካርቱም አስተዳደር ስር እንዲካተትና እንዲተዳደር እንግሊዝ ብታደርግም በግብጽ በኩል ግን ተቀባይነት ሊያገኝ አልቻለም። ሱዳን የሐላኢብ ግዛት በ1902 በእንግሊዝ ውሳኔ ምክንያት የኔ ነው ስትል ካይሮ ውሳኔውን ውድቅ ስታደርግ ታይታለች። ግብጽ እንግሊዝ በ1902 የወሰነችው ውሳኔ የአስተዳደር እንጂ የሉዓላዊነት ድንበር ውል አይደለም፣ እንግሊዝ መሬቱን ለሱዳን የመስጠት ህጋዊ ስልጣን አልነበራትም በማለት የብሪታንያ ውሳኔ ጨርሶ እንደማትቀበልና በምትኩ በ1899 የተደረገውን የመጀመሪያ ውል ብቻ ተቀበለች። ከአንድ ዓመት በኋላም ቦታውን በወታደራዊ ኃይል ተቆጣጥራ በራሷ ስር አደረገች። وقد أدخل الجرحى إلى قسم العناية المركزة في المستشفى العسكري في المعادي. እዚህ ጋር ግብጽ የቅኝ ግዢዋን ብሪታንያ ሁለተኛ ውሳኔ ህጋዊ መሰረት የለውም ብላ ውድቅ ስታረግ፣ በናይል ወንዝ ላይ ግን የዚሁ የብሪታንያ አስተዳደር ያወጣቸውን ውሎች የማይነኩና በዓለም አቀፍ ህግ የተጠበቁ ናቸው ማለቷ ትልቅ የፖለቲካና የዲፕሎማሲ አስመሳይነት መሆኑን ግልጽ ያደርገዋል። እነዚህ ሁለት ተቃራኒና ግልጽ ምሳሌዎች የሚያሳዩን አንድ ትልቅና የማይካድ እውነት አለ። ግብጽ የቅኝ ግዛት ዘመን ውሎችን የምትቃወመው ወይም የምትቀበለው በራሷ ህጋዊ ፍትሃዊና ዓለም አቀፍ መርህን የተከተሉ ስለሆኑ ሳይሆን ብሔራዊ ጥቅሟን እስከደገፉና የፖለቲካዊ በላይነትን እስከጠበቁ ድረስ ብቻ መሆናቸውን እሙን ነው። የግዛት የቱሪዝም ቀጠናና የባህር ወሰንን በተመለከተ የቅኝ ግዛት ውሳኔዎችን የተሳሳቱ የፈረሱና የማይሰሩ ብላ ውድቅ የምታደርገው ካይሮ የናይልን ወንዝ በተመለከተ አጠቃላይ የተፋሰሱን ሀገራት ህዝቦች መብት ህልውናና ልማት የረገጠውን የእንግሊዝን ውሳኔ ህጋዊ መሰረት አድርጋ ለማቅረብ መሞከሯ የታሪክና የህግ ተለዋዋጭነት የሚያሳይ ያደርገዋል። አንድ ሀገር በአንድ በኩል የቅኝ ግዛት ውሳኔን በራሷ ጥቅም ላይ ሲመጣ እየሻረች በሌላ በኩል ደግሞ የዚያኑ የቅኝ ግዛት ፍሬ የሆነውን የውሃ የበላይነት አልቀበልም በማለት በሌሎች ነጻ ሀገራት ላይ ለማስጠበቅ የምታደርገው ሙከራ በዓለም አቀፍ ዲፕሎማሲ መድረክ ተቀባይነት እንደሚያጣ ለአርሲሲ ሹክ የሚላቸው ጠፍቷል። ይህ አካሄድ በዓለም አቀፍ የውሃ ህግ መርሆች ላይ የግብጽን ክስ ሙሉ በሙሉ ተቀባይነት እንዳያገኝ አድርጎታል። በዓለም አቀፍ ደረጃ ተቀባይነት ያለውና በ1997 ዓ.ም በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀው የድንበር ተሻጋሪ ወንዞችና ዓለም አቀፍ የውሃ አካላት ህግ የሚደነግገው ዋና መርህ ፍትሃዊና ምክንያታዊ አጠቃቀምን እንዲሁም በሌሎች ላይ ጎጂ ያልሆነ ልማትን ነው። ይህ ህግ በግልጽ እንደሚያስቀምጠው ድንበር ተሻጋሪ ወንዝ የሚጋሩ ሀገራት በሙሉ የወንዙ ባለቤቶች እንጂ አንዱ ሀገር የበላይ ስለሆነ ሙሉ በሙሉ የመክታት ወይም ሌላው ሀገር የታችኛው ተፋሰስ ስለሆነ ፍሰቱን በብቸኝነት የመቆጣጠር ወይም የመከላከል መብት እንደሌለው ነው። ኢትዮጵያም ይህንን ህግ በተግባር ላይ በማዋል የአባይ ወንዝ ፍሰቱ ሳይጓደል ለግብጻውያን እንዲደርስ ስታደርግ ቆይታለች። ግብጽ ግን እነዚህን ዘመናዊ ምክንያታዊና ፍትሃዊ የህግ መርሆችን ከመቀበል ይልቅ በቅኝ ግዛት ዘመን በነበረው የብቸኝነት ተጠቃሚ አስተሳሰብ ላይ ተጠምዳ ዛሬም በአርሲሲ ዘመን አለች። ኢትዮጵያና ሌሎች የላይኛው ተፋሰስ ሀገራት በ1929 እና በ1959 ውሎች ወቅት ነጻ ሀገር እንዳልነበሩ ወይም በቅኝ ግዛት ስር እንደነበሩ አሊያም ደግሞ በውል ፈራሚነትና ተሳታፊነት እንዳልተሳተፉ እያወቁ እነዚያን ውሎች በሀገራት ላይ ለመጫን ካይሮ መሞከሯ በዓለም አቀፍ ህግ ዘንድ ያልተፈረመ ውል ሶስተኛ ወገንን አይገዛም የሚለውን ወርቃማ ህግ የሚጥስ መሆኑን ይህ የግብጽ ተግባር ማሳያ ነው። ከዚህ በተጨማሪም ግብጽ የታላቁ የኢትዮጵያ ህዳሴ ግድብ የውሃ ድርሻዬን ይቀንሳል፣ የሀገሬን ህልውና አደጋ ላይ ይጥላል፣ የድርቅ ስጋት ይፈጥርብኛል በማለት የምታቀርበው ክስ ሳይንሳዊና ተጨባጭ መሰረት የሌለው ለመሆኑ በርካታ ማረጋገጫዎች አሉት። ኢትዮጵያ ግድቡን የገነባችው የኤሌክትሪክ ኃይል ለማመንጨት እንጂ ውሃን ለማስቀረት አቅጣጫውን ለማስቀየር አለመሆኑ የህዳሴ ግድቧ ምስክር ነው። ውሃን መሰረት በማድረግ ኃይል ማመንጨት ውሃን ከመንገዱ የሚያስቀር ወይም አቅጣጫን የሚያስለውጥ ሳይሆን የውሃን ጉልበት በመጠቀም ተርባይኖችን አሽከርክሮ ኤሌክትሪክ አመነጨ በኋላ ሙሉ በሙሉ ወደ ወንዙ ፍሰት የሚመለስ መሆኑን በትጥቅ ትግል ለመጡት አርሲሲ የሚመክራቸው የለም። የህዳሴ ግድብ በከፍታ ቦታ ላይ መገንባቱ በግብጽ ከፍተኛ ሙቀት መጠን ባለው በረሃ ላይ በሚገኘው የአስዋን ግድብ ላይ በየዓመቱ በከፍተኛነት የሚባክነውን ከ10 እስከ 15 ቢሊዮን ኩቢክ የሚደርስ ውሃ የሚታደግና የውሃ ብክነትን የሚቀንስ መሆኑ ለአርሲሲ የሚዘክራቸው የለም። Egypt, the most populous country in the Arab world. How do you feed a nation when nearly all of your land is unfit for agriculture? ግብጽ በራሷ የምታካሄዳቸው ግዙፍ የመስኖ ልማቶች እውነተኛ የውሃ እጥረት ስጋት ሳይሆን የፖለቲካ የበላይነት ፍላጎት እንደሆነ ከላይ የተጠቀሱት ተግባሮች ማረጋገጫ ናቸው። ግብጽ ከናይል ተፋሰስ ተፈጥሯዊ መስመር ውጪ ባሉ የበረሃ ቀጠናዎች ላይ የናይል ወንዝ ከተፈጥሯዊ ፍሰቱ በማስቀረት በሺዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ በሚገኙ የበረሃ መሬቶቿ ላይ ስትዘራ የጠይቃት አልነበረም።
በዚህም ተግባሯ በቢሊዮን የሚቆጠሩ ኪቢክ ውሃ በበረሃ የሙቀት መጠን እንዲተንና እንዲባከን ስታረግ ማንም የተቃወማት አልነበረም። በራሷ ሀገር ውስጥ ውሃም በዚህ መልኩ በበረሃ ላይ እያባከነች በበረሃው ምንጭ ላይ የሚኖሩትንና የመብራት እጥረት ያለባቸውን ኢትዮጵያውያንን ንጹህና ታዳሽ የኤሌክትሪክ ኃይል እንዳያመነጩ ውሃ የተነካ ታሪካዊ መብት የተጣሰ በማለት ስታቀርብ የነበረው አቤቱታ በዓለም አቀፍ ማህበረሰብ ዘንድ ሞራላዊና ህጋዊ ተቀባይነት ሊኖረው እንደማይችል የሚነግራት የለም። የኢትዮጵያና የሌሎች የናይል ተፋሰስ ሀገራት አቋም ግልጽ፣ ፍትሃዊና በዓለም አቀፍ የውሃ ህግ መርሆች ላይ የተመሰረተ ሲሆን የናይል ወንዝ የሁሉም ተፋሰስ ሀገራት የጋራ ሀብት እንጂ የየትኛውም ሀገር በብቸኝነት የሚያዝበትና ህግ የሚያወጣበት ተፈጥሯዊ ሀብት አለመሆኑ ግልጽ ነው። የናይል ተፋሰስ ሀገራት የቅኝ ግዛት ዘመን ፍጹም ፍትሃዊ ያልሆኑ ውሎችን በመሻር ሁሉንም የናይል ሀገራት በፍትሃዊነት የሚያስተናግድ አዲስ ህጋዊና ተቋማዊ መንገድ ዘርግቷል። ይህም ስምምነት የናይል ተፋሰስ ኮሚሽን እንዲቋቋምና የውሃ አጠቃቀም በሳይንሳዊና በፍትሃዊ መንገድ እንዲመራ ያደርገዋል። ግብጽ ግን ይህንን የዘመኑን ፍትሃዊና ዲሞክራሲያዊ ጥሪ በመቃወም የድሮውንና የእንግሊዝን የቅኝ ግዛት ውሳኔ ብቻ ተከትላ የምታቀርበው ክስ ራሷ በሌሎች የድንበርና የመሬት ጉዳዮች ላይ የቅኝ ግዛት ውሎችን ውድቅ ካደረገችበት የታሪክና የህግ አቋሟ ጋር በግልጽ የሚጋጭ አድርጎታል። በመሆኑም በዓለም አቀፍ መድረክም ሆነ በዲፕሎማሲያዊ መስክ አሳማኝነቱንና ተቀባይነቱን እንዲያጣ ሲያደርገው ካይሮ ይህንን ተቀባይነት ለማግኘት እንደ ዶናልድ ትራምፕ ያሉ መሪዎች ላይ ጥገኛ እንድትሆን አድርጓታል። ካይሮ በቅኝ ግዛት ዘመን ውሎች ላይ የምታሳየው ይህ ማንነት በናይል ወንዝ ላይ የምታቀርበው ክስ ህጋዊ መሰረት የሌለውና የዓለም አቀፍ ህግጋትን የማያከብር መሆኑን ያረጋግጥ አድርጎታል። ሀገሪቱ በገዛ ጥቅሟ ላይ ሲመጣ የቅኝ ግዛት ውሳኔዎች ስህተት ናቸው እያለች የምትቃወመው ተግባር በሌሎች ሀገራት ህልውናና ልማት ላይ ሲደርስ ግን የቅኝ ገዢዎችን ውሳኔ ቅዱስ ህግ አድርጋ ለማስጠበቅ የምታደርገው ጥረት ተቀባይነት እንዳይኖረው አድርጎታል። የናይል ወንዝ የወደፊት ሰላምና አብሮነት ሊያረጋግጥ የሚችለው ግብጽ ይህንን ጊዜያቸውን ያለፈባቸውን የቅኝ ግዛት አስተሳሰቦችና ውስብስብ የዲፕሎማሲ መንገዶችን ትታ ከሌሎች የተፋሰስ ሀገራት ጋር በፍትሃዊነት በእኩልነትና በጋራ ተጠቃሚነት መርህ ላይ ተመስርታ ለመስራት ስትስማማ ብቻ ነው። መብቷን በአግባቡ የምትጠቀመው ኢትዮጵያ የግብጽ የትም የማያደርስ ጩኸትን ቸል ብላ ሌሎች ግድቦችን ለመስራት ጥረት ማድረጓን ቀጥላለች።